ጆርዳን ነው። ከመጣሁ 9 ወሬ ነውና በቃ አልቻል 2 ቤት ቀይሬያለሁ። 3ኛ ቤት አሁን ገብቼ የልጅቷ ቤት ተሰራበት ሴትዮዋ የልጇ ቤት 18 ምንጣፍ አመጣችና ጠቢው አለች። አጠብኩኝ። እጄ በሰበሰና ማጠፍ መዘርጋት አቃተኝ። መዘርጋት አቅቶኝ ከወስጃ እስከተንግዲህ ያለው እንጂ ልትሰሪ ነው የመጣሽው 4 ቤት 5 ቤት ማሰራሽ አለች። እሺ ችግር የለውም አታሰርኛለች ምናምን ብያት ማለት ነው። እያልኩኝ ጎንበስ ብዬ እያነሳሁ እያለ እየተቀለልኩ እያለ በጢሜ ደፋችኝ ገፍትራኝ ማለት ነው ሴትዮዋ። ቤተሰብ እንዴት ናችሁልኝ? እንደሰማችኋት እህታችን እንግዲህ በጆርዳን በየቤቱ እንደዛ አይነት እንግልት አለ ማለት ነው አሉ። ተመችቷችሁ ጥሩ ቤት የምትሰሩ አላችሁ፣ ግን ሁሌ ስለ ጆርዳን መጥፎ ነገር ለምን ታወሪያለሽ የሚሉ አንዳንድ ሰዎች አሉ። እኔ አሁንም ወደፊትም አወራለሁ እና የኔ እናት በጣም ነው አንጀቴን የበላችኝና ደግነቱ ብዙ ሰው እንረዳሻለን ብሏል። ኮመንት ላይ ብዙ ሰው እግዚአብሔር ይስጣችሁ። የእውነት እንደዚህ ነው ኢትዮጵያዊነት። እንደዚህ በሰው ሀገር እንደዚህ እርስ በራሳችንን እንደዚህ መደጋገፍ ጥሩ ነውና እንግዲህ 18 ምንጣፍ እቺ ሰው ልጅ ነች እና ወይም ማሽን አይደለችም። እኔ አላቅም። እህቶቼ አንዳንድ እህቶቼ ለምንድን ነው ፖሊስ ጋር መሄድ የምትፈሩት? ፖሊስ እኮ እና ፖሊስ ጋር መሄድ የምትፈሩ ልጆች ማለት ነው። ቆይ ነፍሳችሁ ከወጣ በኋላ ሬሳችሁ ከዛ ቤት እንደወጣ ነው የምትፈልጉት? ለምንድን ነው ወታችሁ መጥፋት ከቤት ወታችሁ ለፖሊስ እዳችሁ እጃችሁ መስጠት የምትፈሩት? እጅ መስጠት ማለት በቃ ተበድያለሁ እባካችሁን እርዱኝ ማለት ነው። ሌላ ነገር እኮ አይደለም። ወንጀለኛ አይደላችሁም ማለት ወንጀል የሰራ ሰው ብቻ አይደለም ፖሊስ ጋር የሚሸሸው እና እንደዛ አይነት አውሬዎች ሲያጋጥማችሁ አስቡ። እንግዲህ ቢሮ እንትኑ ረጅም ነው፣ ቪዲዮ በጣም ረጅም ስለሆነ ማለት ነው። ምንድነው ያለቻት? ቢሮ ደውላለሁ አለች። ቢሮ ስትደውል ገና አረ አምጫት፣ ዋጋው ልካን ነው የምናስገባት አምጫት። እንግዲህ እንደዚህ ብሏታል ማለት ነው። እንግዲህ ሊገሏትም ይችላሉ። እንግዲህ አስቡት። እንደዚህ አይነት ጠማማ ቢሮ አሰሪ ሲያጋጥማችሁ ውጡ፣ ከቤት ውጡና እስቲ ጅብ ብላችሁ በውጭ ማለት ነው። ሲጀመር ጅብ የለም አረብ ሀገርና አትፍሩ። ከዛ ቤት ወይም ሬሳችሁ አስክሬናችሁ እስኪወጣ ድረስ ነው የምትጠብቁት። 18 ምንጣፍ ማለት እኔ አላውቅም። እኔ 1-2 ምንጣፍ ራሱ አጥቤ አላውቅም በህይወቴ ማለት ነው። በጣም ነው የምታሳዝነው የኔ እናት። እባካችሁ ራሳችሁን ጠብቁ። እንደዛ አይነት ክፉ ሰው ሲያጋጥማችሁ ራሳችሁን በራሳችሁ ነው ማዳን የምትችሉት እንጂ ማንም መታችሁ እናንተን የሚያድናችሁ ሰው የለም። እና ውጡ፣ ፖሊስ ወታችሁ ለፖሊስ እጃችሁ ስጡ። እና በተለይ ደግሞ አዲስ ሰው ላይ ነው እንደዛ አይነት ነገር እየበዛ ያለው። ቢያንስ ቋንቋ የሚችል ሰው ራሱን መልስ ይሰጣቸዋል። ጆርዳን በብዛት ያው ቋንቋ የማይችል ሰው ነው የሚፈልጉት እንደዚህ ለማሰቃየት እንዲመቻቸው ማለት ነው። ቋንቋ የማይችል ሰው ነው የሚፈልጉት። ቋንቋ የሚችል ምክንያቱም ራሱን ያስከብራል። ይሄ ነገር ልክ አይደለም ብሎ መልስ ስለሚመልስላቸው እነሱ ይፈራሉ ማለት ነው። እና ደግሞ አረብ ምናምን እንደዛ አትፉ። እንደ አረብ ቦቅባቃና ልብ የላቸው ሲጀመር ምላስ ብቻ ናቸው እንጂ እንደዚህ በቃ ምንም የሚያስፈራ ነገር የለም። በቃ እነሱ እንደነሱ ማለት እንደኛ ሰው ነው፣ ቆዳቸው ነው እንጂ የቀላል ሲጀመር ልብ የላቸው። በጣም ፈሪና ቦቅባቃ ናቸው። እና እንደዚህ አፋቸውን ሲከፍትባቸው ራሳቸውን አስከብሩ። ምንም ይመጣ ነገር የለም እንዴ ወይም ሞት ነው ወይም መኖር ነው። እና ራሳችንን እናስከብር። እንግዲህ አስቡት። ቢሮዎቹ እንግዲህ እንደዚህ ካሏት ማንም ሊረዳት አይችልም። እና ራሳችሁን በራሳችሁ ለመርዳት ሞክሩ እህቶቼ። ከክፉ አሰሪ ሲያጋጥማችሁ ወደ ፖሊስ ሂዱ። ውጪ ውጡ። ምንም የሚያጋጥማችሁ ነገር የለም። ውጪ ወጥታችሁ ስሩ ወይም ለፖሊስ እጃችሁን ስጡ እላለሁ። እባካችሁ ራሳችሁን ጠብቁ። እህታችንም ደግሞ ሰው እንደረዳት ተስፋ አድርጋለሁ። ቪዲዮ በድጋሚ አላየሁትም። በድጋሚ የለቀቀችው ነገር የለም። በ24 ሰዓት ውስጥ እባካችሁን ድረሱልኝ። በ24 ሰዓት ማለት ስልኳ ስለሚቀማ ማለት ነው። እርዱኝ ነው የምትለው። እንግዲህ ብዙ ልጆች ደግሞ ኮመንት ስር ሎኬሽንሽን ላክልን፣ የት ነው ያለሽው እያላት ብዙ እሷን ለመርዳት ፍቃደኛ ነበረ ማለት ነው። እግዚአብሔር ይስጣችሁ። እንደዚህ በሰው ሀገር
እንትን የምትሉ ልጆች፣ ሰውን ለመርዳት የምታስቡ ልጆች ማለት ነው እና እግዚአብሔር ይስጣችሁ። ሌላ ምንም አይደለም። እና ከቤት መውጣት እንደ ጦር የምትፈሩ ልጆች እባካችሁን አትፍሩ። ራሳችሁን ልባችሁን አጠንክሩ። ምንም የሚያስፈራ ነገር የለም። እስክትሞቱ ድረስ ቆማችሁ አትጠብቁ። እንግዲህ ቢሮ ሄዳችሁ እየቀጠቀጣችሁ በድጋሚ እዛ ቤት የሚመልሳችሁ ከሆነ ምንድን ነው የሚጠብቁት? መሞታችሁ ነው የሚጠብቁት? መቼ ማለት ሞታችሁ ሬሳችሁ ወደ ሀገራችሁ እንዲገባ ነው የሚጠብቁት? እና እባካችሁን እንደዚህ ከአቅማችሁ በላይ ሲሆን ወደ ፖሊስ፣ ወደ ህግ አካላት ሂዱ። በነገራችን ላይ ተርጓሚ ሁላ አለ የሚያስተረጉማችሁ ማለት ነው። ሰው ተፈልጎ ምናምን በቋንቋችሁ ማለት ነው። ቋንቋ እንኳን ባትችሉ፣ አረበኛ እንኳን ባትችሉ፣ ትንሽ እንግሊዘኛ የምትሞክሩ ልጆች እንግሊዘኛ እንኳን ባትሞክሩ ውጭ ወደ ፖሊስ ብትሄዱ የሚተረጉምላችሁ ሰው ይመጣል እና ከቤት ወታችሁ እባካችሁ ወደ ፖሊስ፣ ወደ ህግ አካላት ሽሹ እንጂ እስክትሞቱ ድረስ አትጠብቁ። እንግዲህ 18 ምንጣፍ አጥቤ ያለች እጄ ደረቀ። እጄ ስደርቅ ማጠፍ አልቻልኩም ማለት ተነሽና አጣጥፊ ስትለኝ አንዷ ልጅ አለች፣ እሷ ትምጣ እጄ አሞኛል አሁን ከእሷ ጋር እናጣጥፋለን ስል ገፍትራኝ ገፈተረችኛ፣ ገለበጠችኝ አለች። እንግዲህ አሁን እንደዛ እንደገፈተረች ከደረጃ ላይ ቢሆን ከፎቅ ላይ ቢሆን እቺ ልጅ ሞተች ማለት እኮ ነው። መድኃኒዓለም ገፈተራትና እኔ አላውቅም። የአንዳንድ ሰው ትዕግስት ፈጣሪ ትዕግስቱን ይስጣችሁ። የእውነት እኔ ይቅርታ አድርጉልኝና ሰው እንደዚህ በክብሬ መጥቶ እኔ አልደራደርም። በእርግጥ ሰው ሀገር ላይ በጣም ትዕግስት ያስፈልጋል። ግን እንደዚህ እኔ አላውቅም። ፈጣሪ ትዕግስቱን ይስጣችሁ። እንደዛ አይነት እህቶቻችን በጣም ጠንካራ ናቸው። የእውነት ስንት ነገር ማለት እንደዚህ እየተመታችሁ እንኳን የሚችል ልብ አላቸው እና ፈጣሪ ያበርታችሁ እና እነሱ ቢያውቁበት እህታችን የእውነት በጣም ይጠቀሙባት ነበረ እና ሳትመታ በስነ ስርዓት ብታዛት የእውነት 18 ምንጣፍ አሳጠበቻት። ካጠበቻት በኋላ ምን አለበት ቢያንስ እሺ እጄን አሞኛል አንዴ ልረፍ እስከዛ እንኳን ብትታገዛት። እንግዲህ አስቧት ምን ጭራቅ እንደሆኑ አረቦች ማለት ነው እነዚህ የበሰበሱ። እንግዲህ ስትደክም የዋለችዋ ልጅ እንደዚህ በገፍትራስ ከአንዴም ሁለቴ ገፍትራኝ መታችኝ። ጭራሽ እንትን ቢሮ ደውላ ኧረ አምጫት እናስቀጠቅጣለን ዋጋውን ነው የምናሳያት አሉኝ። እና በ24 ሰዓት ውስጥ ስልኬ ይቀማል እባካችሁ እንድረሱልኝ ነው የምትለው። እና በተአምር እናንተን እንድነካችሁ በተአምር እንዳትፈቅዱት። የእውነት አረቦች አንዴ ከመቷችሁ ማለት ነው ማስለመድ የለባችሁ። ጫፋችሁን እንድነካ ፊታችሁን ከስክሱባችሁ ምንም አትፍሩ። ሲጀመር ምን እንደነሱ ፈሪና በቋቃ የለም። በመጀመሪያ ደረጃ የእናንተን ልብ አይተው ነው እነሱ እናንተን የሚዳፈረውና ምንም እኮ የሚመጣ ነገር የለም። የእውነት ለእሷ ተቃጠልኩኝ። እኔ 18 ምንጣፍ ለምንስ አጠበች? አላጥብም ማትል ምን አባቷ ታመጣለች? ሲጀመር አሁን ማሽን መጥቷል፣ ምንጣፍ ማጠብ ቀርቷል። 18 ምንጣፍ እኔ አላቅም። እኔ የአንዳንድ ሰው ትዕግስት እኔ አላቅም። እኔ ትዕግስት የለኝም። ማርያም እንደዛ አላደርገውም። ምን አባቱ እንዴ ከሞትኩኝ በኋላ ምን እንድመጣ እና እህቶቼ ራሳችሁን ጠብቁ። በሰው ሀገር ራሳችሁን አስከብሩ። ሌላ ሰው ማንም መጥቶ ከሞታችሁ በኋላ የሚያድናችሁ የለምና እንደዚህ አይነት ጭራቅ ማዳም ሲያጋጥማችሁ ጥላችሁ ከቤት ጥፉ። የእውነት ምንም የሚመጣ ነገር የለም። ኧረ በስመ አብ ወልድ። ለሌሎች ማለት አንዳንድ ልጆች አላችሁ ለልጆቼ ብዬ ልጆቻችሁ እናንተ ከሞታችሁ በኋላ ተቸግሮም ቢሆኑ ያድጋሉ እና ለልጆቼ ብዬ እንደዚህ እየቻልኩኝ እየመቱኝ እየቀጠቀጡኝ የምትሉ ብዙ ልጆች አላችሁና እባካችሁ ልጆች በእርግጥ አዎ ለልጆቻችሁ ዋጋ እየከፈላችሁ ነው። ግን እናንተ ከሞታችሁ ግን ምንም ለነሱ እናንተ መኖር አችልም። እነሱም ደግሞ ተቸግሮም ቢሆን ማደጋችሁ አይቀርምና እባካችሁ እንደዛ አይነት ጭራቅ ቤት ሲያጋጥማችሁ ለፖሊስ ወጥታችሁ እጃችሁን ስጡ። ለፖሊስ ደግሞ 911 ብላችሁ ደውሉ። እሺ የጆርዳን የፖሊስ ቁጥር ነው። ያው በብዛት ላይሰራም ይችላል፣ ግን ይሰራል። ይሄ ቁጥር ከአቅማችሁ በላይ ከሆነ 911 ብላችሁ የፖሊስ ቁጥር ነው፣ ደውሉት። ፈጣሪ
በየቤቱ እንደዚህ አይነት ስቃይ ውስጥ ያላችሁ ፈጣሪ ድረስላችሁ። ሌላ ምን ይባላል? እና እግዚአብሔር ከእናንተ ጋር ይሁን፣ ብርታቱን ይስጣችሁ። ራሳችሁን ለማዳን ሞክሩ እህቶቼ። እና ይሄ አንዳንዴ የሶሻል ሚዲያ መኖሩ የእውነት በጣም ስንት እህቶቻችን ደግሞ አለ በየቦቱ ደግሞ ስልክ የሌላቸው ኢንተርኔት የሌላቸው ስልክ እያላቸው ኢንተርኔት የሌላቸው አሉና ከባድ ነው። ይሄ ሶሻል ሚዲያ ትልቅ ማለት ሰውን ከሞት እያዳነ ነው። ከስንት ሰው ከሞት ማለት ነው። ብቻ ፈጣሪ ከእናንተ ጋር ይሁን እህቶቼ። ፈጣሪ እናንተን ይጠብቃችሁ ከእንደዚህ አይነት ጭራቅ መጥፎ ማዳሞች ፈጣሪ ይድረስላችሁ። ሌላ ምንም አልልም። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው